ለምሳሌ ትልልቆች ካምፓኒዎች አሁን ኢትዮጵያ ውስጥ ድሮ ህወሓትን የምንተቸው በኤፈርት ነበር አይደል? ኤፈርት እኮ በኦቪድ ተተክቷል። አሁን ኦቪድ ኮንትራክት ያላንድ ጨረታ ያላንድ ዶክመንቴሽን ማአት ፕሮጀክቶችን የሪል ስቴት ማለት ነው። ይሄ የሪል ስቴት ካምፓኒ ሪል ስቴት ብቻ አይደለም፣ ብዙ ነገሮች ተሳትፈዋል ነው። ኦኬ ማዳበሪያ ኢምፖርትና ኤክስፖርት ተቋማዊ ኮረፕሽን አብይ የማያውቀው ኮረፕሽን ኢትዮጵያ ውስጥ የለም ካለ እነዚህ ለምሳሌ ለፐብሊክ ለኦዲት በግልጽ ያርጋቸው። ኦዲት ማን ነው ኦውን የሚያደርገው? ማን የዛሬ 7 ዓመት ያልነበረ ፕራክቲካሊ ምንም እንደሌለ ካምፓኒ ኦል ኦፍ ሰደን ሜጋ ፕሮጀክቶችን የሚሰራው እሱ ያለ ጨረታ ብዙዎቹን መደርደር ይቻላል። እና ያ ብቻ አይደለም እንግዲህ ከሜጋ ኮረፕሽን ውስጥ ማይክሮ ድረስ ደግሞ እስከ ቀበሌ ድረስ ሰራህም እኮ ድሮ እኮ ጉቦ ነበር አይደለም? ስለዚህ መጽሐፍ ላይ ጉቦ ምናምን የሚል ነገር ነበር። ፍራውንድ አፖን እንደ በህፍረት የታፈረን ታቡ ነገር ነበር አይደለም? እንደ ጉቦ ሙስና ስሙም ጉቦ ነበር። አሁን ስሙም ተቀይሯል። አሁን እኮ አልሰራህም ወይ እኮ ነው። ድሮ እጅ መንሻ ነበር የሚባለው ድሮ። አሁን እኮ ይሄንን በፈጸምልህ አንተ የምታገኘው ትርፍ ይሄን ነው። ስለዚህ ለኔ 40% 30% ስጠኝ መስጠት አለብህ እኮ ነው። እምቢ ካልክ አያዋጣኝም ይላል። አያዋጣኝም ብሎ አታገኝም ላይሰንስ። የኢትዮጵያ ነጋዴ እኮ ያለበት ያለውን ዘረፋ ስማ፣ የሐኪሞቹን ጥያቄ አንስተው እነዛ ነጋዴዎች አምጥቶ እንደዛ ሲሰድባቸው ሲዘልፋቸው እንዴት እንዳሳዘኑ ታውቃለህ? ሎክ ይሄ ኦፊሻሊ ፕሮጀክት ምናምን የጫካ ገበታ ለሀገር የሚለው ላይ ባንክ ይታያል። አንድም በፍላጎቱ ሲሰጥ አንድም ሰው የለም። ባንክ ይታያል። ገቢዎች ናቸው የሚደውሉልህ። ገቢዎች ይደውሉልህና ይወስኑብሃል። ምን ያህል ልክ ግብር እንደሚወስን ሰው ምን ያህል ዶኔት እንድታደርግ ይወስኑብሃል። ለፓርቲው ለነዚህ ለያቢይ ብልጭልጭ ፕሮጀክቶች ለጦርነት ይወሰንብሃል። ትከፍላለህ። ከዛ ምን ትባላለህ መሰለህ? አይዞህ በመሬት ትካካሳለህ ትባላለህ። በመሬት ትካካሳለህ። እዛ መሬት ትሄዳለህ። መሬት ሄድና እንዛ ይሄ መሬት ይሰጥሃል። ሲሸጥ 200 ሚሊዮን ያወጣል። ከዚህ ላይ ለፓርቲው 30 ግጭ ትባላለህ። ከዛ ላስፈጻሚው በተለያዩ ደረጃ ቤዚካሊ 200 ሚሊዮን የሚያወጣ መሬት ከሰጠ 100 ሚሊዮን ትከፍላለህ። this is something I know intimately ጓደኞቼ ማቃቸው ሰዎች የተበሉበት መኪና ኢምፖርት ለተወሰኑ ሰዎች ፍቃድ ይሰጣል። ፐርሚት ነው የሚባለው። ፐርሚት ይሰጣል። ልክ እነሱ ካስገቡ ይዘጋል። ሌላው ላይ እነዛው ሼር ነው የሚሰሩት ማለት ነው። እያንዳንዱ ነጋዴ ዛሬ ኢትዮጵያ ውስጥ ከመንግስት ባለስልጣናት ጋር ኦፊሻሊ እና ሰሚ ኦፊሻሊ ኢን ፓርትነርሺፕ ካልሰራ ቢዝነስ ውስጥ የለም፣ ይወጣል። ገራሚ ሀገር። ከዛ ይወርድልህና ደግሞ ትልልቆቹ ከሻኛ ቆርጠው ይበሉብሃል። ነጋዴ ስትባል ደግሞ ታች ገቢ ሰብሳቢ የሊቀመንበሩ የቀበሌው ይመጣና ፎቅ ላይ መስመር ያስቀምጥና ሊፈርስ ነው ይላል። ኮሪደር ልማት ገባ ብሎ በቃ እንትን ያደርግልሃል። አንተ የምትፈልገው ቦታ ላይ ለሱ ትቦጭቃለህ። ነጋዴው እኮ ቆርቁዞ ጥሎ ወጥቷል። አብዛኛው ይሄ ሰርቫይቭ ማድረግ ያለበት ብቻ ነው እንጂ ደህና ትንሽ የያዘው ሄዷል። ሌላ ደግሞ ሰሞኑን የሰማሁት ኢንፎርሜሽን ባንክረፕት ስለሆነ መንግስት በአሁኑ ወቅት ምን አድርገዋል? ከ1 ቢሊዮን በላይ ተንቀሳቃሽ ካፒታል ያላቸውን በሙሉ አቆመውባቸዋል። በተለያየ ደረጃ ይሄንንማ ሌላ ጊዜ ፕሮግራም እንያዝና ከነ ኤቪደንስ ወሳይሻለሁ። ምን ያደርጋሉ መሰለህ?
ዝጋየ ብር ቤት ውስጥ አሁን እንዳውም ጆክ አለ ኢትዮጵያ ውስጥ ያለ ሀብት 500 ሚሊዮን ከደረሰ ቶሎ መውጣት አለበት ከዛ ብር ከዛ በኋላ የሚበላ ይበዛል ልክ ብር ሰፋ ሲያደርግ አቃቢ ህግ ማገጃ ያመጣብሃል ወረዳ ማገጃ ያመጣብሃል ማገጃው ሲታገድ ሄደት ከፍላለህ ይፈታልሃል ከፍሎ ሌላው ደግሞ ከላይ ያግድብሃል የኢትዮጵያ ነጋዴ እኮ ያለበት ኑሮ ነው የሐኪሞቹና የመምራኑን እኮ ምን ጮህ በልተው ማድረስ አልቻሉ in terms of fairness ስለ justice ስለ ፍትህ ምን ነገር ከሆነ የኢትዮጵያ ነጋዴ ባለፈው 7 ዓመት ያለበትን ገሃነም አንድ ቀን ያዘልኝ ፕሮግራምና እንጋብዛቸዋለን ድምጻቸውን ቀይረን መረጃ የመጣ ማአት መረጃ አለና it is ኢትዮጵያ እኮ አሁን it's a mafia state እኮ ነው የፈጠረው አብይ ማፊያ አይኛወጣ የዘረፋ ስቴት ነው የፈጠረው በዚህ ላይ እንደ ስቴት ደግሞ ቂም የሚይዝ ወደፊትም መጣበታል ስቴት ቂም አይዝም አሞርፎሳይዝ አድርገውት ስቴት በግል እንደ ግለሰብ ቂም የሚይዝበትና የሚበቀልበት ስቴት ነው የተፈጠረው ደግሞ ስቴት because the state has been personalized እኮ ስቴቱ የአምባገነን እኮ የኖርበት ነው አይደለም ዲሞክራሲ ሆነ እናቀ ድሮ ከገደለ ስቴቱ ነው የሚገልህ ከዘረፈ ስቴቱ ነው የሚዘርፍህ ይወርሳል አይደለም the state has never been really fair to Ethiopian citizens ስቴቱ ግን የግለሰቦች መዝረፊያ የግለሰቦች ቂም መወጫጫ ፐርሰናላይዝድ ኢትዮጵያ እንደ ኢትዮጵያ የአብይ የግል ንብረት ሆነች ከዛ ደግሞ እሱ ሰብ ኮንትራክት የሚያደርጋቸው አሉ በክልል ደረጃ በከተማ ደረጃ አዲስ አበባ ያዳነች ፕሮፐርቲ ነች ኦሮሚያ ይሽመልስ አማራ ላይ ያለው ማን ነው እሱ ያ የሱ አሁን አይታል አንድ ደቡብ ነው ማዕከላዊ ኢትዮጵያ ላይ የነበረ ፌደራል ፖሊስ የነበረው ሰው የሚናገረው አክቲቪስት እና ውድም የሚለው ማለት ነው ትልቁ ችግራችን አክቲቪስት ነው እንገላገል የሚለው አስረን pay attention the way they are talking እነኚህ የክልል ፕሬዝዳንቶች የዞን ሰዎች they are not talking እንደ መንግስት ባለስልጣን እንደ መንግስት ኃላፊ አይደለም የሚናገሩት ክልሉ ከዚህ በፊት ብዬ አልነበረም ኢትዮጵያን ሱቅ በደረቴ ያረጋታል አልኩ ኪዮስክ እኮ አይደለም ሱቅ በደረቴ ያረጋታል ብዬ አሁን ከታች ያሉት ደግሞ የስቶካዎች ክልሎችን የሱቅ በደረቴዎች ሱቅ በደረቴን ያረጋጓት የራሱ ያችን ክልል ዞንን ሱቅ በደረቴ ሲናገሩ just pay attention the way they are talking about they are talking as if that is their property you know የሚገርም ነው እንዳልከው ሌላ ጊዜ በስፋት እንወያይበታለን ጊዜ ይዘን እንደ ወደ መጨረሻ ያው ውይይቱ ስለሳበን ነው እኔም ወደዛ የተሳብኩት ግን አንድ የመጨረሻ ጥያቄ ሳልጠይቅ አንጨርስም መጨረሻ ክፍል እንዲሆነ አብይ ነው በሁሉም በኩልና ለዋይ አብይ ምንድነው የኢትዮጵያ ችግር ሁሉ አብይ ነው እኮ ያስመሰላችሁትና ምንድነው አብይ ብቻ የምትሉት እንደዛ ስለሆነ ሁሉም ሄዶ አብይ ላይ ነውና ለምን ዋይ አብይ two reasons አንደኛ የሀገሪቷ መሪ እሱ ነው ኦባማ ከዚህ በፊት ያለው ነገር አለ the buck stops with me አይደል ያለው አንድ ሀገሮች ለሚፈጠር ማንኛውም ችግር ዋና ኃላፊነት የመሪ ነው የዋናው መሪ ነው የኤግዚኪቲቭ የቺፍ ኤግዚኪቲቭ ኃላፊ ነው በካምፓኒ ደረጃም ከሆነ አንተ ያለበት ዩኒቨርሲቲ ብዙ ሰዎች አሉ የሚያሳድሩ አልቲሜትሊ ግን አልቲሜት ዲሲዥን የሚሰጠው ከተሳካ የሚወደሰው ከጠፋ የሚጠየቀው የዩኒቨርሲቲው ቻንስለር ወይ ፕሬዝዳንት ነው አንዱ ነው ሁለተኛ ቅድም እንዳልኩ አብይ ስቴቱን ፐርሰናላይዝ አደረገው የግል አደረገው ተመልከታውን አሁን ሰሞኑን የተደረጉ ስብሰባዎችን ያደረገበት ሁኔታ ከጎኑ አንድ ሰው አይታል ቁጭ ብሎ የሚናገር ጤና ሚኒስትሯ ጎኑ አልነበረችም ትምህርት ሚኒስቴሩ ጎኑ አልነበረም he personalized the state ማይክሮ ማኔጅ ነው የሚያደርገው ችግሮች በሙሉ ስብስባቸው እሱ ጋር የሚሄዱት ኢንስቲትዩሽናል ብቻ ሳይሆን እሱ ከሚረዳው ፖለቲክስ አንፃር ስለዚህ የኢትዮጵያን ችግር ስትናገር the biggest elephant in the room ታውኖ ሰው ይያል ያለው
how ኦኬ ለምሳሌ በጤና ጉዳይ ጤና ሚኒስትሯን ምክትሏን ነበራል ስንወቅስ የነበረው አንድ ሰሞን where are they ስማቸውን ሰምታል ባለፈው አንድ ወር ስማቸው የለም አንዷን ብቻ ሚኒስትሯን ብቻ ፎቶዋን ብቻ አይተናል ከጤና ባለሙያዎቹ ጋር ፊት ለፊት ተቀምጣ መልስ ሰጥ ስለ ቫይረስም ስለ ባክቴሪያም ስለ በሙሉ he was the one talking about it so ያገርቷን ችግር በሙሉ እኔ ነኝ የምፈታው ካለ ያ ማለት ያገርቷ ችግር በሙሉ መልስ ነው ማለት ነው so ምን ይደረግ ሰርጂካል ሪሙቫልም ስላልክ ነው ከዛ አንዛርም ነው ያነሳው ስለዚህ በቀጣይ ምን እንጠብቅ አንተ አክቲቪስት ብቻ ሆነ ነው የምትቀጥለው አንድ ላይ ያይዘውና አክቲቪስት ሆነ ነው የምትቀጥለው በዚህ መልኩ አሁን በቃ አክቲቪስትን የሆኑት መሬት ላይ ምንም የሚያመጡት ለውጥ የለም በየጊዜው የሚሞክሩትንም እኛ መሬት ላይ ህዝቡን ይዘናል እና ከሽፋለን ስለዚህ don't take them seriously አክቲቪስት ናቸው ስለዚህ አዲስ የሚመጣ ለውጥ ነገርም አይኖርም የሚል ነገር አለ አንተም ተሰማለህ አንተስ እስከመቼ ድረስ ነው አክቲቪስት ሆነ የምትቀጥለው ምንድነው አንተ ምን እንጠብቅ ምን ስትራቴጂ ሳለ የሚል ነው የመጨረሻ ጥያቄ እንደው የቅድሙንም አያይዘው ሲሪየስ ተወሰዷቸው እሱ ለምን ሲሪየስ ወሰደን ሲሪየስ ወስዶ ስለኛ ፔሮል ስለኛ ሀቢት በዘወይ በዝግ ስብሰባዎች ስለኛ ያመጋገብ ስልት ያላወራው ነገር የለም why did he take us serious because we know each other ማ የምን ካፓቢሊቲ እንዳለው he knows we know each other እሱን እንትሩ መግባት አያስፈልግም ለውጥ አያመጡም እናሲዝ ብያለሁ እኮ እንወራረድ እናሲዝ 50%ን ኢኮኖሚው ያደርገዋል 30%ን እሱ ይሰራዋል 20%ን ኃላፊነታችን ነች ለቅመን እናስረክባለን እንሰራለን 20%ቱ ላይ እየሰራችሁ ነው ወይ ነው ጥያቄው እሱ በሚገባ ሎክ በአዲስ መልኩ ወደ ስራ ከተመለስን ወዲህ ዲስኮርሱን ተመልከተው ከዚህ በፊት ያው ብዙ ነገሮች እንትን ለማድረግ if you go back and see some of the stuff you will see ከአጀንዳ ሰጪና ወደ አጀንዳ አቀባይነት ቀይረናቸዋል ህዝቡ ላይ ከመበጣጠስ ምንም እንኳን ራሳቸውን ቢያጠናክሩ እንዲርበተበቱ ማድረግ ተችሏል በሀገራችን ውስጥ የለውጥ መንፈስ ፈርስት ስቴፕ ወደ ሶስተኛው ምዕራፍ እየገባ ነው የመጀመሪያው ምዕራፍ ህዝቡ ወደ ትግል መንፈስ መመለስ ነበር አሁን ትግሉ እንዲጀምር ተደርጓል ቀጥሎ ትራንዚሽን ነው የምንሰራው ይሄ ምን ደብቀው ነገር አይደለም እኔ ሁሌም ብያለሁ የሀገራችን ምሁራን የሀገራችን ሊቃኖች ለውጥ እየመጣ ነው is coming እሱ ችግር ውርርዱን ጨርሰዋል እሱ ጨበጣ አይሆንም ወይ ነው ጀዋር ጨበጣ እንዳይሆን ውርርዱ እጅ ከምን ሲባል እየበሰለ is there something you are cooking የሚል እኮ ነው you are cooking very well and now you are smelling it and you are seeing some of the result እኮ ትራንዚሽን ላይ እየሰራን ነው ከዚህ ላይ በሀገራችን ደጋግሞታል እኮ አይታል ባለፈው የሆነ ቦታ ላይ ሱም እኮ ኦሬዲ እኮ አብይ ኢስ ፖስት አብይን ዲስከስ እያደረገ ነው እኔም ቢያወርዱ ራሱ ምንም ማድረግ አይችልም ራሱ እሱ መውረዱን ተቀብሎታል yes 1974 ሚስ ያደረግነው ኦፖርቹኒቲ አለ 1991 ሚስ ያደረግነው ኦፖርቹኒቲ አለ 2018 ሚስ ያደረግነው ኦፖርቹኒቲ አለ የሚቀጥለው ሚስ እንዳናደርግ ሁለት ነገር አንድ ስቴቱ ካቢ እንዲተርፍ ማድረግ መቻል አለብን ሁለት በቅድሚያ የተስማማንበት ፍኖተ ካርታ እንዲኖር ማድረግ አለብን እየሰራንበት ነው we're working on it ሪዛልቱን ደግሞ እናይበታለን ይሄ ስንል ግን ዝም ብሎ ሁሉን ብቻ ያገለለ ምናምን ነገር አይደለም we will not repeat the mistakes we made in the past ይሄን they know it we know it change is coming ያን እኔ አሁን የሚያሳስበኝ ነው so much ብትተው ራሱ ይጨርሰዋል አብይ ይሄንን ራሱ ችግር የለውም እሱ አሁን ደጋ ጋራ ከይ
ከዳገት የተነሳ ድንጋይ ነው። ምንም ልታደርገው አትችልም። አሁን አሉ አንዳንድ የሱ ደጋፊዎች እንደዚህ በገዝቷቸው እንትን የሚሉ አብይን ዛሬ ማትረፍ የሚችለው አንደኛ በቢሊዮን ዶላሮች ይሄ ወልባክ ምናምን የሰጠው ሳይሆን በቢሊዮን 10 ቢሊዮን 20 ቢሊዮን ዶላር ኢንጀክት የሚያደርግለት ከመጣ፣ ሁለተኛ አይምሮን ማስተካከል የሚችል ሰው ከመጣ አብይን ሊያተርፈው ይችላል። ከዛ ውጪ ተቃዋሚን በመሳደብ ምናምን የሚደረገው this is not going to help him because this is not a contest for nationalism, this is not a contest for populism, this is a contest for bread. so እሱ አይደለም ትልቁ ነገር መሆን ያለበት። ከአብይ በኋላ የምትኖረው ኢትዮጵያ አንደኛ ከአብይ በኋላ ኢትዮጵያ እንድትኖር ስቴቱ ኮንቲኒቲው ማረጋገጥ አለብን። ስቴት መኖር አለባት፣ እሱ ማረጋገጥ አለብን።